መጽሐፍ ቅዱስን እንዴት አድርጎ በሳይንስ አስደግፎ ለዓለም ማስረዳት እንደሚቻል ድንጋይሽንና እንጨትሽን አፈርሽንም በውሃ ውስጥ ይጥላሉ። ጂኦግራፊ መልክዓ ምድር ማለት ነው። መጽሐፍ ቅዱስ ትንቢት የተነገረላቸው ቦታዎችና ጦርነት የተካሄደባቸው ቦታዎች ደቀ መዝሙር አባ ዘሚካኤል ገብረንስና ሳሙኤል ሌሎችም አሉ። ለመምህር ዶክተር ካርሹሜ ኮንተንትስ ወይም ደግሞ አጭር መግቢያ ባቢሎን የታላቂቱ ከተማ መደምሰስ እንዴት ተፈጸመ መውጫ አላቸው። ሁለተኛ ጢሮስ በአሁኑ ጊዜ በጥንት ዘመን ምን አይነት ቦታ ነበረች፣ እንደዚሁም መውጫ አላት። ለምን ማን ባለ። ሶስተኛ ነነዌ የነነዌ ውድቀቷ የጦርነቱ ውድቀት ወይም ምክንያቶች ምን ነበሩ። አራት ኢየሩሳሌም የቤተ መቅደስ መፍረስ። አምስት አርማጌዶን ምንድነው መነሻና ትርጓሜው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እይታ ዓለም አቀፍ ድርሳናትና የታሪክ ጸሐፊዎች መረጃ። ሀ የኢትዮጵያ ምንጮች ለዓለም አቀፍ ምንጮች። ስድስተኛ ቤተልሔም ማናት ትንቢተ ሚክያስ። ሰባት ግብጽ ጌታ እንደሚሰደድባት። ስምንት ኢትዮጵያ ሰፊ ግዛት እንደነበራት ያሳያል። አጭር መግቢያ በመጽሐፍ ቅዱስ ትንቢት የተነገረላቸው ጦርነት የተከናወነባቸው ቦታዎች ምቹ የተባሉት ለምን ነው? ትንቢት የተነገረላቸውና ትንቢቱ በተነገረበት መሰረት ጦርነት የተካሄደባቸው ቦታዎች በመጽሐፍ ቅዱስ በታሪክ ድርሳናትና ውስጥ እጅግ ጠቃሚ ስፍራ አላቸው። ስፍራ አላቸው። እነዚህ ቦታዎች የእግዚአብሔር ቃል አይታጠፍም የሚለውን እውነት የሚያረጋግጡ ናቸው። በተለይ ትንቢት የተነገረላቸው ጦርነት የተካሄደባቸውን ዋና ዋና ቦታዎች ከመረጃ ምንጮች ጋር እንደሚከተለው እናቀርባለን። አንደኛ ባቢሎን። የታላቂቱ ከተማ መደምሰስ። ባቢሎን በዘመኗ ዓለም ኃያል ከተማ ነበረች። ነገር ግን ነብዩ ኢሳይያስ ከተማዋ ገና በክብሯ ሳለች ድል እንደምትሆንና ጦርነት እንደሚነሳባት ተንብዮ ነበር። ትንቢቱ ኢሳይያስ 13:17 እስከ 19 እነሆ ብርን የማይቆጥሩትን ወርቅንም የማይወዱትን ሜዶናውያንን አስነሳባቸዋለሁ። የከለዳውያን ኩራትና ጌጥ የሆነችው ባቢሎን እግዚአብሔር እንደገለጠባት እንደ ሰዶምና እንደ ገሞራ ትሆናለች። የጦርነቱ ፍጻሜና ማስረጃ በ539 ቅድመ ልደተ ክርስቶስ የፋርስ ንጉስ ቂሮስ ባቢሎን ድል አደረጋት። ዓለም አቀፍ ማስረጃ እንደሚያሳየው የቂሮስ ሲሊንደር ይህ በብሪቲሽ ሙዚየም የሚገኝ ጥንታዊ ቅርስ ቂሮስ ባቢሎንን እንዴት ድል እንዳደረገ ተዘግቧል። ዳቪዲስ ክሮኒክስ ኤቢሲ 7 ይህ የባቢሎን የታሪክ መዝገብ ከተማዋ ያለ ጦርነት በታክቲክ እንዴት እንደተያዘችና የነብዩ ትንቢት እንዴት እንደተፈጸመ በገጽ 2 ተገልጿል። ከላይ ከጠቀስናቸው ውስጥ እጅግ አስገራሚ ወታደራዊ ስልት የታየበትና ትንቢቱ በዝርዝር የተፈጸመበትን የባቢሎን ውድቀት። ባቢሎን በዘመኑ የማይደፈርና ቅጥልና በዙሪያው ጥልቅ የውሃ ቦይ የነበራት ከተማ ነበረች። ነብዩ ኢሳይያስ ከጦርነቱ 150 ዓመት በፊት የድል አድራጊውን ስም ጭምር በመጥቀስ እንዲህ ብሎ ነበር። ቂሮስ ሆይ የዮርዳኖስን ወይም የወንዞችሽን መዝጊያ እከፍትልሃለሁ፣ እንዲሁም ጥልቁን ደረቅ እለዋለሁ፣ ወንዞችሽንም አደርቃለሁ። ኢሳይያስ 44:27 እንዴት ተፈጸመ? የፋርስ ንጉስ ቂሮስ በ539 ቅድመ ልደተ ክርስቶስ ባቢሎንን ለመውረድ ሲመጣ ከተማዋ በኤፍራጥስ ወንዝ ትጠበቅ ነበር። የፋርስ ወይም ዛሬ ኢራን ንጉስ ቂሮስ ወታደሮቹን በማዘዝ ወንዙን አቅጣጫ ወደ ሌላ ሰው ሰራሽ ቦይ እንዲዞር አደረገ። ውጤቱ የወንዙ መጠን ሲቀንስ የፋርስ ንጉስ ሰራዊት በወንዙ በኩል በእግር በመጓዝ ወደ ከተማዋ በድብቅ ገቡ። በዚያን ሌሊት የባቢሎን ሰዎች ሰክረው ይደሰቱ ስለነበር መዝጊያዎቹን ሳይቆልፉት ቀርተው ነበር። ጥቅሙ ምንድን ነው? ለሃይማኖት በባቢሎን የነበረው ጣዖት አምልኮ ተሰበረ። ለታሪክ ቂሮስ የመጀመሪያው የሰብአዊ መብት አዋጅ አወጣ። ይህም በምርኮ የነበሩ እስራኤላውያን ወደ ሀገራቸው ተመልሰው ቤተ መቅደሱን እንዲገነቡ አስቻላቸው። ባቢሎን በሁለት ምክንያት ለጦርነት አመች የሆነች ቦታ ናት። አንደኛ በጤግሮስ እና በኤፍራጥስ ወንዞች መካከል መገኘቷ ነው። ለም መሬት እንዲኖራትና ሰብል በብዛት እንዲመረትባት መሆኗል። የወንዞች መስመሮች ለንግድና ለትራንስፖርት አመች በመሆናቸው ነው። ባቢሎን በአሁኑ ኢራቅ ትባላለች። የርኩሰትና የውድቀት ምልክት ሆና ተጠቅሳለች። ሁለተኛ ጢሮስ በአሁኑ ጊዜ በመካከለኛው ምስራቅ የምትገኝ የሊባኖስ አገር ከተማ ናት። ዛሬም ድረስ በዚሁ ስሟ ጢሮስ በአረብኛ ሱር በእንግሊዝኛ ታይር ተብላ ትጠራለች። ከሊባኖስ ዋና ከተማ ቤሩት በስተደቡብ በኩል በሜዲትራኒያን ባህር ዳርቻ ላይ ትገኛለች።
በጥንት ዘመን ምን አይነት ቦታ ነበረች? የፊንቄያውያን ማዕከል ጢሮስ በጥንት ዘመን የፊንቄያውያን ስልጣኔ ጥንካሬና የንግድ ማዕከል ነበረች። ህዝቦቿ በባህር ላይ ጉዞና በንግድ በጣም የተካኑ ነበሩ። የቀለም ንግድ በቀንድ አውጣዎች የሚሰራውንና በጣም ውድ የሆነውን የቀይ ሐምራዊ ቀለም በማምረት ታወቅ ነበር። ይህ ቀለም የነገስታትና የባለስልጣናት አልባሳት መለያ ነበር። ንጉስ ኪራምና ሶሎሞን በመጽሐፍ ቅዱስ ላይ የጢሮስ ንጉስ ኪራም ለንጉስ ሶሎሞን ንጉስ የቤተ መቅደስ መስሪያ የሚሆን የሊባኖስ ዝግባ እንጨትና ባለሙያዎችን በመላክ በሰፊው ይታወቃል። ኤልዛቤል ሀገር በብሉይ ኪዳን እስራኤልን ወደ ጣዖት አምልኮ የመራችው ንግስት ኤልዛቤል የጢሮስ ልጅ ወይም የሲዶና ንጉስ የኤልባል ልጅ ነበረች። ማን ተባለ? በመጽሐፍ ቅዱስ በተለይ በሕዝቅኤል ትንቢት ምዕራፍ 28 ላይ ስለ ጢሮስ ንጉስ የሚናገር ረጅም ክፍል አለ። እግዚአብሔር የጢሮስን ንጉስ በትዕቢቱ ምክንያት ሲወቅሰውና ሲፈርድበት የሚያሳይ ረጅም። በዚህ ክፍል ላይ የተጠቀሱት አንዳንድ ቃላት አሉ። ለምሳሌ በእግዚአብሔር ገነት በኤደን ነበር፣ የተቀባ ኪሩብ ነበረ የሚሉት ከተራ ሰው በላይ ስለሚናገሩ ብዙ የሃይማኖት ምሁራን ይህ ክፍል በምሳሌነት የሚያወራው ስለ ከተማዋ ንጉስ ብቻ ሳይሆን ስለ ሰይጣን ወይም ሳጥናኤል ውድቀት ነው ብለው ይተረጉሙታል፣ ያብራሩታል። ባጭሩ ጢሮስ የሊባኖስ ከተማ ናት። የጢሮስ ንጉስ ተብሎ በመጽሐፍ ቅዱስ የተጠቀሰው ግን ታሪካዊ የከተማዋ መሪ ሲሆን በምሳሌያዊ አነጋገር ደግሞ የሰይጣንን ውድቀት ለማሳየት የገባ ስም ነው። ጢሮስ በሁለት ይከፈላል። በየብስ ላይ ያለች ከተማ እና ከየብሱ ግማሽ የማይል ርቀት በባህር ላይ ያለች ደሴት ናት። ስለ ጢሮስ ነቢዩ ሕዝቅኤል እንዲህ ብሎ ነበር፣ ድንጋይሽንና እንጨትሽን አፈርሽንም በውሃ ውስጥ ይጥላሉ። ሕዝቅኤል 26:12። ይህ ትንቢት ለሰሚው ግራ የሚገባ ነበር። ከተማን እንዴት ባህር ውስጥ ይጥላሉ? እንዴት ተፈጸመ? በ332 ቅድመ ልደተ ክርስቶስ ታላቁ እስክንድር ጢሮስን ለመውረድ መጣ። በየብስ ላይ ያለችውን ከተማ በቀላሉ ያዘ። ደሴቲቱን ግን ሊደርስባት አልቻለም። ከዚያ አስገራሚ ውሳኔ ወሰነ። በየብስ ላይ የነበረችውን ከተማ አፈራርሶ ድንጋዩን እንጨቱንና አፈሩን ወደ ባህር በመጣል 600 ሜትር ርዝመት ያለው ድልድይ ወይም ሞድ ሰራ። ውጤቱ ድንጋይና አፈሩ ባህር ውስጥ ተጥሎ ድልድይ ሆነና ሰራዊቱ በእግሩ ተራምዶ ደሴቲቱን አጠፋት። ትንቢቱ አፈርሽ በውሃ ውስጥ ይጣላል እንዳለ ልክ እንደዚያ ሆነ። ጥቅሙ ለእውነት ዛሬም ድረስ ጥንታዊቷ ጢሮስ የነበረችባት ስፍራ የመረብ ማድረቂያ ቦታ ሆና ቀርታለች ማለት ነው። ይህም የትንቢቱን ቃል እውነተኛነት ለዓለም ያሳያል። የግሪክ ስልጣኔ በምስራቅ ዓለም እንዲስፋፋ በር ከፈተ። ጢሮስን ለጦርነት አመች የሚያደርጋት ቦታ በዋነኛነት በደሴት ላይ መመስረቷ። ሁለት በተጨማሪ የንግድ ማዕከል ነበረች። የታላቁ እስክንድር አሌክሳንደር ዘግሬት ዓለም አቀፍ ማስረጃ ኤሪያንስ አሌክሳንደር ቡክቱ ቻፕተር 15 እስከ 24 ታዋቂው የታሪክ ጸሐፊ ኤሪያን እስክንድር ጢሮስን ለማጥፋት የተጠቀመባትን አስገራሚ ወታደራዊ ስልት አስቀምጧል። ሶስተኛ ነነዌ ናይል ያሳ ነነዌ ማለት ያሳ መኖሪያ ወይም ያሳ ቦታ ማለት ነው። የአሦር መንግስት ዋና ከተማ ናት። ነነዌ በጭካኔዋና በኃያልነቷ ትታወቅ ነበር። ነብዩ ናሆም ከተማዋ በውሃ መጥለቅለቅና በጦርነት እንደምትጠፋ ትንቢት ተናግሮ ነበር። እንዲህ ብሎ የወንዞች መዝጊያ ይከፈታሉ፣ ቤተ መንግስቱም ይቀልጣል። ናሆም 2:6። ከማን ጋር ነው ጦርነት ተካሄደው? ነነዌ በታሪኳ ብዙ ጦርነቶችን ብታደርግም ፍጹም ውድቀቷ የመጣው በ612 ቅድመ ልደተ ክርስቶስ በፊት ነው። የተደረገ ታላቅ ጦርነት ነው። ጦርነት የግጥማት ከሚከተሉት የተባበሩት ኃይሎች ጋር ነው። የዛሬው የተባበሩት አይደለም። ባቢሎናውያን በናቡኮዶነጾር የሚመሩ፣ ሜዶናውያን በኪያክሳሬስ የሚመሩ፣ ሌሎቹም ጥቃቅን ጎሳዎች እንደ ስኩታውያን አብረው ነበሩ ተባባሪዎች። የጦርነቱ ወይም የውድቀቷ ምክንያቶች ምን ነበሩ? የነነዌ እና የአሦር መንግስት ውድቀት በዋናነት በሚከተሉት ምክንያቶች ነው። የአሦር ጭካኔና ግፍ የአሦር መንግስት በያዛቸው ሀገሮች ላይ ይፈጽም የነበረው እጅግ ዘግናኝ ጭካኔ፣ ግድያና ከባድ ግብር በዙሪያው ባሉ ህዝቦች ዘንድ በከፍተኛ ጥላቻን ፈጥሮ ነበር። ይህም ለበቀል እንዲነሳሱ አድርጓቸዋል። የባቢሎን መነሳት በባቢሎን አዲስ ስርወ መንግስት መስርቶ የተነሳው
ናቡኮዶነፆር ከአሦር አገዛዝ ነፃ ለመውጣት እና ቀስ በቀስ አሦርን ለመጣል ወሰነ። የኃይል ሚዛን መለወጥ ሜዶናውያንን በምስራቅ በኩል እያጠናከሩ መጥተው ከባቢሎን ጋር ለመተባበር በአሦር ላይ ዘመቱ። የውስጥ ድክመት በወቅቱ በአሦር መንግስት ውስጥ የነበረው የውስጥ ስልጣን ሽሚያና የእርስ በርስ ጦርነት መንግስቱን አዳክሞት ነበር። የትንቢት መፈጸም በመጽሐፍ ቅዱስ ትንቢት በነቢዩ ናሆምና በነቢዩ ሶፎንያስ መጻሕፍት ላይ ነነዌ በግፏ ምክንያት እንደምትጠፋ የተነገረው ትንቢት ተፈጽሟል። የሜዶናውያንና የባቢሎናውያን ጥምር ጦር ነነዌን አጥቅተው አጠፏት። በወቅቱ ጤግሮስ ወንዝ ሞልቶ የከተማዋን ቅጥር በማፍረሱ ሰራዊቱ በቀላሉ ገብቷል። ዓለም አቀፍ ማስረጃ ይህ በብሪቲሽ ሙዚየም የሚገኝ የሸክላ ጽሑፍ ነነዌ እንዴት በውሃና በጦርነት እንደወደቀች ይገልጻል። መጽሐፍ አንሸንት ኢራቅ ስልጣኔ ማለት ነው። በብሪቲሽ የተዘገበው አንሸንት ኢራቅ ገጽ 375 ዛሬ የነነዌ ውድቀት ታሪካዊ መረጃዎች ተቀምጠዋል። በጣም የሚታወቀው የጁልስ ቬሮን የሳይንስ ልብ ወለድ መጽሐፍት በዚሁ መጽሐፍ ውስጥ የተካተቱ ያሉትን በርካታ ስዕሎች በመሳሉ ነው። ጆርጅ ሩክስ ደግሞ ፈረንሳዊ የታሪክ ተመራማሪና ጸሐፊ ነው። የጥንቷ የነነዌ ከተማ ፍርስራሽ አሁን የሚገኘው በሰሜናዊ ኢራቅ ውስጥ ነው። የፍርስራሹ የሚገኘው ከሞሱል ከተማ ትይዩ በጤግሮስ ወንዝ ምስራቃዊ ዳርቻ ላይ ነው። አሁን ነነዌ ተብሎ የሚጠራው የኢራቅ ክፍለ ሀገር አስተዳደር ቀጠና ወይም ስያሜዋን ያገኘችው ከዚችው ጥንታዊት ከተማ ነው። የክፍለ ሀገር ዋና ከተማ ሞሱል ትባላለች። አራተኛ ኢየሩሳሌም የቤተ መቅደስ መፍረስ። ጌታችን ኢየሱስ ክርስቶስ ስለ ኢየሩሳሌም ውድቀትና ስለ ቤተ መቅደስ መፍረስ አስቀድሞ ተንብዮ ነበር። ሉቃስ 19 ላይ ጠላቶችሽ ቅጥር የሚሰብሩብሽ አንቺንም የሚከቡሽ ወራት ይመጣሉና ድንጋይም በድንጋይ ላይ አይተውልሽም። የጦርነቱ ፍጻሜና ማስረጃ በ70 ዓመተ ምህረት በሮማው ጄኔራል ወይም በኋላ ንጉስ ቲቶ የተደረገው ጦርነት ዓለም አቀፍ ማስረጃ ኤርች ኦፍ ትሩ የቲቶ ቀስት በሚለው በሮም ከተማ የሚገኝ ታሪካዊ ሐውልት ሲሆን ሮማውያን ከኢየሩሳሌም ቤተ መቅደስ የዘረፏቸው ነዋያተ ቅዱሳት ለምሳሌ መቅረዙን ይዘው ሲጓዙ የሚያሳይ ምስል በሮም ይቆማል ማለት ነው። መጽሐፍ ዘ ጁዊሽ ዋር ዊሊያም ጆሴፍስ የከተማዋን መከበብና የቤተ መቅደሱን መቃጠል በዓይን እማኝነት መዝግቧል። ዮሴፍ ወልደ ኮሪዮ ማለት ነው። አሁን ቤተ መቅደሱ ፈርሶ የአላክሳ መስጊድ ተሰርቶበታል። አሁንም ወደፊትም በከፍተኛ ጦርነት የሚካሄድበት ቦታ ነው። መቼም ጥቁር ባህርና የአላስካ የማያመጣው ጉድ የለም። መስጊዱ ፈርሶ እንደገና የአይሁድ ቤተ መቅደስ እንደሚያስፈራ ይታመናልና ምልክቶቹም ይታወቃሉ። የፈራው የአውሬው ወይም የሐሳዊ ነፍስ መናኸሪያ ነች። አምስተኛ አርማጌዶን መነሻና ትርጓሜ። አርማጌዶን የሚለው ቃል በመጽሐፍ ቅዱስ አንድ ጊዜ ብቻ የተጠቀሰ ሲሆን የሚገኘው በዮሐንስ ራዕይ ምዕራፍ 16 ቁጥር 16 ላይ ነው። ለምሳሌ መካነ ድምሳሴ መካነ ስራዌ ማለት ሲሆን ሃር መጊዶ በዕብራይስጡ ደግሞ ሃር መጊዶ ከሚለው የዕብራይስጥ ቃል የመጣ ነው። ትርጉሙም የመጊዶ ተራራ ማለት ነው። ቦታው ግን ሜዳ ነው፣ ተራራ አይደለም። በተለምዶ የሚጠራ ነው። ዳንኤል ክብረት ማብራሪያ ራዕይ ዮሐንስ ምዕራፍ 16 ቁጥር 16 ላይ ምንጩን ማለት ነው። በመጽሐፍ ቅዱስ ትንቢት መሰረት አርማጌዶን በዓለም መጨረሻ ላይ በክፉ ኃይሎች በአረማውያንና በዓለማውያን ነገስታት በአውሬውና በዓለም ነገስታት ላይ እና በእግዚአብሔር መካከል የሚደረገው የመጨረሻው ታላቅ ጦርነት የሚካሄድበት ስፍራ ነው። የቦታው ጂኦግራፊያዊ መገኛ አርማጌዶን ምናባዊ ስፍራ ሳይሆን በምድር ላይ የሚገኝ ትክክለኛ ቦታ ነው። መገኛ ከኢየሩሳሌም በስተሰሜን 80 ኪሎ ሜትር ርቀት ላይ በሚገኘው በታላቁ የኢዝራኤል ሸለቆ ውስጥ የሚገኝ ስትራቴጂካዊ ቦታ ነው። መጊዶ ይህ ስፍራ በጥንታዊው ዓለም የንግድና የጦርነት መገኛ ወሳኝ ቦታ ነበር። ግብፅን፣ ሶሪያና ኤዶምያን የሚያገናኘው ሺያ ማሪስ የተባለው ታላቅ መንገድ በዚህ በኩል ያልፋል። ታሪካዊ ማስረጃ በዚህ ስፍራ ከ20 በላይ ታላላቅ ጦርነቶች ተካሂደዋል። ከነዚህም መካከል ቶሮንቶስ ሶስተኛ በ1457 ቅድመ ልደተ ክርስቶስ፣ የጌዲዮን ጦርነት መሳፍንት 7 ቅድመ ልደተ ክርስቶስ በ12ኛው ዘመን አካባቢ ማለት ነው።
3 የንጉስ ኢዮስያስ መሞት ሁለተኛ ነገሥት 23:29 ቅድመ ልደተ ክርስቶስ አሁንም 609 ወይም 609 ይገኙበታል። ናፖሊዮን ቦናፓርት ፈረንሳዊ፣ ይህ ፈረንሳዊ ታዋቂ የጦር መሪ ነው። በሳይንስም ስሙ እንደገነነ ሩሲያን በኃይለኛው ገኖ ውድቀት የተገጠመው በፈረንሳይ የጦር ስልጣን የነበረው ከዛም በመጨረሻ ላይ አንታርክቲክ ተወስዶ በእንግሊዝ ታስሮ በዛው ላይ የአንጀት ካንሰር ይዞትና ሌላ መልስ ተሰጥቶት ሞተ የሚባል ታዋቂ ነውና ስለ መጊዶ በደንብ ገልጿል ማለት ነው። ይህን ሸለቆ ሲመለከት በዓለም ላይ ጦርነት እጅግ አመቺው ስፍራ ነው። ይህ ማለቱ በታሪክ ይነገራል። ትንቢቱ በማን መቼ እንዴት ተነገረ? በሐዋርያው ቅዱስ ዮሐንስ አማካኝነት በ95 ዓመተ ምህረት አካባቢ በፍጥሞ ደሴት በግዞት ሳለ ተነገረው። ምክንያቱም የዓለም ክፋት ከፍታ ላይ ሲደርስ ሰይጣንና ሰራዊቱ እግዚአብሔርን ለመቃወም የሚያደርጉትን የመጨረሻ ሙከራ ለማሳየት ነው። ክስተቱ በራዕይ 16 መሰረት 3 ርኩሳን መናፍስት ከዘንዶ ከአውሬውና ከሐሰተኛው ነቢይ አውጥተው የዓለምን ነገስታት ለጦርነት ያንቀሳቅሳሉ። የጦርነቱ መነሻ የኤፍራጥስ ወንዝ መድረቅ እንደሆነ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እይታ በኢትዮጵያ የሊቃውንት ትርጓሜ አርመጌዶን ቃላዊ ትርጉሙ ባለፈ መንፈሳዊና ምስጢራዊ ትርጉም አለው። መጽሐፍ አክሲማሮስ እና ኩፋሌ እነዚህ መጻሕፍት ስለ ዓለም ፍጻሜና ስለ መከራው ዘመን ሲተነትኑ የአርማጌዶን ጦርነት የክርስቶስ መንግስት በጠላት ላይ የምትቀዳጀው ድል እንደሆነ ያስረዳሉ። ራዕየ ዮሐንስ አንድምታ ትርጓሜ የኢትዮጵያ ሊቃውንት አርማጌዶን ማለት መቁረጥ ወይም መደምደም እንደሆነ ይተረጉሙታል። ጦርነቱ የሚካሄደው በስጋዊ መሳሪያ ብቻ ሳይሆን በመለኮታዊ ቃል እንደሆነ ያስተምራሉ። ማስረጃ ትርጓሜ ራዕይ በዚህ መጽሐፍ ውስጥ አርማጌዶን የሐሰተኛው ክርስቶስ ወይም አንቲክርስቶስ ውድቀት መጀመሪያ እንደሆነ በዝርዝር ተቀምጧል። ዓለም አቀፍ ድርሳናትና የታሪክ ጸሐፊዎች መረጃ ስለ አርማጌዶን በርካታ የውጭ ሀገር ምሁራንና የታሪክ ጸሐፊዎች ጥናት አድርገዋል። አንደኛ ፍላቪየስ ጆሴፍስ በጥንታዊው የአይሁድ የጦር መጽሐፍ በሚለው ስትራቴጂካዊነትና በዚያ የተደረጉ ደም አፋሳሽ ጦርነቶችን ዘግቧል። በዶክተር ጆን ዋልቦርድ አርማጌዶን ክራይሲስ በተሰኘው መጽሐፉ አርማጌዶን በዘመናዊ መሳሪያዎች የሚደረግ እውነተኛ ጦርነት እንደሆነ በስፋት ተንትኗል። 3 ኤሪክ ክላይን የተባለው በዚህ በባትልስ ኦፍ አርማጌዶን በተሰኘው መጽሐፉ ላይ በቁፋሮ የተገኙ ማስረጃዎችን አርኪኦሎጂስት ኢቨንትስን በመጠቀም የመጊዶን ታሪካዊ ጦርነቶችን አቅርቧል። የአርማጌዶን ጦርነት ሂደትና ውጤት ትንቢቱ እንደሚለው ጦርነቱ የሚከተሉት ደረጃዎች ይኖሩታል። አንደኛ ስብሰባ፣ የዓለም ኃይላት በመጊዶ ሸለቆ ይሰበሰባሉ። ሁለተኛ የክርስቶስ ዳግም ምጽአት፣ በጦርነቱ መካከል ሰማይ ይከፈታል፣ የነገስታት ንጉስ ክርስቶስ በነጭ ፈረስ ላይ ሆኖ ይወርዳል። 3 ድል፣ አውሬውና ሐሰተኛው ነቢይ ተያይዘው ወደ እሳት ባህር ይጣላሉ፣ የክፉዎች ሰራዊትን በቃሉ ሰይፍ ይጠፋሉ። 4 ይህ ጦርነት የሰው ልጅ በራሱ ፈቃድ የሚመራው መንግስት አቅቶ የእግዚአብሔር መንግስት በምድር ላይ የምትመሰረትበት ይሆናል። ስለ አርማጌዶን የተጻፉ ዋና ዋና መጻሕፍት ወይም ማስረጃዎች የኢትዮጵያ ምንጮች መጽሐፈ አሚን ወሃይማኖት ስለ መጨረሻው ዘመን ክስተቶች የሚተነትን ራዕየ ዮሐንስ አንድምታ ትርጓሜ መጽሐፈ ጤፉት ታሪካዊና ትንቢታዊ መረጃዎችን የያዘ ለዓለም አቀፍ ምንጮች ስለ አርማጌዶን በዘመናዊ ፖለቲካዊ እይታ የቀረበ በልብ ወለድ መልክ የተጻፈ ግን በትንቢት ላይ የተመሰረተ በ1177 ቢሲ ወይም ቅድመ ልደተ ክርስቶስ በኤሪክ ክላይን ስለ መጊዶ ጥንታዊት ውድቀት ሲጠቀልል አርማጌዶን ተራ የጦርነት ወሬ ሳይሆን የፍትህና የጽድቅ ድል የሚበሰርበት ታላቅ ክስተት ነው። ቦታው በዛሬዋ እስራኤል የሚገኝ ነው። ማጠቃለያ በአርማጌዶን ወይም መጊዶ አካባቢ ከቅድመ ልደተ ክርስቶስ 15ኛው ክፍለ ዘመን ጀምሮ እስከ 20ኛው ክፍለ ዘመን በ1918 ድረስ ለ3400 ዓመታት ያህል በተለያዩ ዘመናት ታላላቅ ጦርነቶች ተካሂደዋል። 6ኛ ቤተልሔም ሚክያስ ላይ 5:2 ቤት የተነገረላት ጌታ የተወለደባት ቤተልሔም አሁን በፍልስጤም ግዛት ትገኛለች። ከተለያዩ ሀገራት በሚመጡ ጎብኚዎች ትጎበኛለች፣ ከፍተኛ ገቢ ታስገኛለች። 7 ግብጽ ጌታ እንደሚሰደድባት ትንቢት የተነገረላት ኢሳይያስ 19:1 ሆሴም የሲኦል ምሳሌ ናት፣ አውሬው ከሚሰለጥንባት አንዷ ግብጽ ናት። 8 ኢትዮጵያ ሰፊ ግዛት እንደሆነች ይነገራል። የሐዋርያት ሥራ 8:26 ዘኍልቍ 12:1
ከተነገሩ ትንቢቶች ውስጥ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ ጸሎቷን ልመናዋን ወደ እግዚአብሔር ታደርሳለች። መዝሙር 67 በቅንፍ 68 31 በውኑ የኢትዮጵያዊ መልኩን ወይስ ነብር ዝንጉርጉርነቱን ሊለውጥ ይችላልን? ኤርምያስ 13:23 ይህ ቃል ኢትዮጵያውያን በሃይማኖት በሀገር ፍቅር አይበገሬዎች እንደሆኑ የጸና አቋም እንዳላቸው ያሳያል። ይሁን እንጂ አሁን ኢትዮጵያ ግዛቷ የጠበበ፣ አማኞቿ የቀነሱበት፣ ሀሳባቸው የተከፋፈለ እጅግ የሚያሳዝን የሆነበት ጊዜ ነው። አመሰግናለሁ። የትምህርቱንም ዓላማ በደንብ ያሳካ ነው። ስለዚህ ወጣ ያለ እዚህ ውስጥ እኛ ትምህርቱ ኮርሱ ራሱ ሳይንሳዊ እና መጽሐፍ ቅዱሳዊ እንደሆነ ማረጋገጫ ሰጥቶ ነው የጻፉት እነዚህ ግሩፖች። በጣም ነው ደስ ያለኝ። ስለዚህ ያቀረቡት የጠቀሱት ምንጮች በጣም አሪፎች ናቸው። ስለዚህ መጽሐፍ ቅዱስን እንዴት አድርጎ በሳይንስ አስደግፎ ለዓለም ማስረዳት እንደሚቻል ቦታዎቹ ያሉት ጂኦግራፊያዊ አገላለጾች ራሳቸው እውነት እንደሆኑ ከሳይንስ ጋር አያይዞ መግለጽ ይቻላል ማለት ነው። ስለዚህ ማብራሪያ ቀኖና ነው እንትኑ ትምህርቱ ማለት ነው። ግን ወደ ዶግማ ወስደን እንዳንዱ ሌላ ነገር ውስጥ እንዳንዱ እነሱ ከጂኦግራፊያዊ እንትን አንፃር ነው ነገሮቹን የቃኙት እና ቅኝቱ በዛ ስለሆነ በዛ መልኩ እንይላቸው የሚል ነው። ሁለቱም እንግዲህ መምህርም ሲመልሱ በዚህ መልኩ ነው ያየነው። እኛ ነን ወደ እግዚአብሔር መንግስት የምንሸጋገረው እንጂ እግዚአብሔር መንግስት ሁሌም አለች ነው። ብዙ አውሬዎች አሉ። የትኛው ነው የሚነግሰው? የግብጽ ቢሆን ኃይል ብሎ ስለሚወስድ ማለት ከሚሰለጥንባቸው ሀገራት አንዷ ግብጽ ናት የሚለው ሐሳብ ነው የተቀመጠውና የራዕየ ዮሐንስ ማብራሪያ መጽሐፍ አርማጌዶን ነው የሚጠይቁት። የአብርሃም የመጨረሻ ጊዜው መቼ እንደሆነ እሱ መረጃ ከሌለው እንዴት ለአታችን ወልተ መናገር የምንችለው? ውሸታም አያስብለንም ወይ የሚል ነው ጥያቄ። ያደረግነው ዋቢ መጻሕፍትን ነው። እሺም ያው እንደምታውቁት ከየትም አናመጣም። ራዕየ ዮሐንስ ምዕራፍ 16 ላይ ሲተረጎም መካነ ድምሳሴ በሰራዊት መካነ ተብሎ የተቀመጠ የተጠራ ቦታ ነው። በርግጥ ከዛ በፊት ብዙ ቦታ ጦርነት ተደርጓል። ያው ላለማስረዘም እንጂ ከ20 ጊዜ በላይ ጦርነት የተደረገ ቦታ ነው። መቼ ቀን ነው የሚሆነው? ምልክቱ ሳይሆን ጊዜው ደርሷል ወይ የሚለው ግን በወንጌል ላይ ስለተጻፈ አባቶቻችን ገምተዋል ወይም ምልክቶቹን አስቀምጠዋል። የደረሰ ይደርስበታል። ያናቀው ጅማሮ ሊታወቅ ይችላል። አሁን እኮ እነሱ እኮ እንትን እያሉ ነው። እና አሜሪካ ምን እያረጉ ነው? እና እስራኤል ምን እያረጉ ነው? እና ኢራን ይሄንን እየቆሰቆሱ ነው። አንዴ ይታረቃሉ፣ አንዴ ይጣላሉ። እኛ ግን እየተለበለብን ነው ማለት። ስለዚህ በዛ መልኩ እንቃኘውና ቀኑ በመጨረሻው አይታወቅም በሚለው ቢያዝ ያን ያህል ችግር የለውም። ውሸትም አያስብልም። ትንቢት የሚፈጸምበት ቀን የሚያውቀው እግዚአብሔር ብቻ ነው። ስለ እምነት ውስጥ ስላለን ማንም ሰው ሳይንስን አናስተምርም። እኛ ወጥተን አማኞች ያመነ ነው የሚቀበለው። መንግስተ ሰማያት መግባት በምን እርግጠኛ ሆናለሁ የሚል ሰው አለ አይደል? እያየን እርግጠኛ መሆን አንችልም ይላሉ። እርግጠኛ መሆን የሚቻለው እንዴት ነው? እዛ ላይ በተቀመጠው ስራውን መስራት፣ ከዛ መዘጋጀት ነው። ከኛ የሚጠበቀው ሁሌ እንዘጋጅ ነው መልእክቱ። ተጨማሪ ጥያቄ? ዋሻ የሚል ተጠቅሷል። ዋሻ አርማጌዶን ሜዳ ነው፣ ግን ተራራ ተብሎ አጠገቡ ተራራ ስላለ ነው። ለዛውም ማን መንገድ አለ? መስቀለኛው መንገድ፣ ይሄ ፓርዲስ የሚለው መንገድ ስላለ ለሁሉ ስትራቴጂ። ለምሳሌ በሀገራችን ልናገር፣ በሀገራችን ጦርነት ሲገጥሙ የእርስ በርስም ሊሆን ይችላል፣ ሌላም ሊሆን ይችላል። ምንድን ነው ስትራቴጂክ የሆነ ቦታ አለ። የጣሊያን ጦርነት የተካሄደውን ቦታ ብንመለከት አድዋ ስትራቴጂካዊ ስለሆነ ነው። ከሌላው ተለየ። ለምን? ሌላ ተራራ እኮ የበለጠ ምንም አለ፣ ግን ስትራቴጂክ ጥቅም የሌለው ቁልፍ ቦታ ማለት ነው። ስለዚህ አጠቃላይ ግብፅን የአረብ ሀገራትን ከእስራኤል ጋር ማገናኘት የሚችል ቁልፍ ቦታ ነው። በቀላሉ ስንመለከት ያለም 20% የሚተላለፍበት ሆርሙዝን ብንመለከት ቁልፍ ቦታ ስለሆነ ነው አይደል? እኛም የተንገበገብ ነው። እኛ ጋር እኮ አይደለም ጦርነቱ፣ ግን ሁላችን ማንገበገብ። ለምን? ቁልፍ ቦታ። አርማጌዶንም በመጽሐፍ ቅዱስ አንዴ የተጠቀሰ ነገር ግን ለሌሎች ለጦርነት በጣም አመች ቦታ ነው። ከጌዲዮን ጀምሮ ስትመለከቱት በጣም ወሳኝ ቦታ ነው። ለመጀመሪያም በ1457 ቅድመ ልደተ ክርስቶስ የተከናወነበት ተመርጦ ያ ቦታ አመች ስለሆነ ነውና
የጦርነት ዋና ለቁስም ለየትኛውም ትራንስፖርትም ለየትኛውም አመቺ የሆነ ቦታ ስለሆነ ነው እንጂ ቦታው ሜዳ ነው። ዝከፍ ብሎ ግን ተራራ አለ። ከዚህ ቀሪ ካለ ዋሻ የሚል አልጻፍም እኛ ግን ሜዳ ነው። ዋሻ የሚል እኛ ባላቀረብንም ካለ ያው እሱ ደግሞ አብረን እናያለን። በነገራችን ላይ መታየት ያለበት ግን እኛ እናንተ ምን አቀረባችሁ ካላችሁን ዮሐንስ ራእይ ላይ የተጻፈውን ነው። አንዲትም ቃል መጽሐፍ ቅዱስ የተገለጠው ያሬድም አይናገረው፣ ያዕቆብም አይናገረው፣ ሌላም አይናገረው በቂ ነው። ተረሽታለን አይንተው ግሱ ሸለቆ በረሃ ነው። ሸለቆ እሱ አልነፍ ነው። ሸለቆ ነው። ዋሻ ደግሞ ሌላ እንትን ነው። እሱ ደግሞ ሪፍት ቫሊ ሸለቆ የሚለው ደግሞ ከመንገዱ አልፎ በተራራና በተራራው መካከል ያለው ሸለቆ ስንጥ ሸለቆ ይባላል። ለምሳሌ እኛ ራሱ አዲስ አበባ ስንጥ ሸለቆ ነን አይደል? ለምን ሜዳ ነው እኮ ግን ስንጥ ሸለቆ ነው። ግን ተንቀጣ ዶክተር የክርስቶስ መምጣት ደብረ ዘይት ነው ያንን እንጠባበቅ ከሆነ ዋናው ፍሬ ሐሳቡ ምንድነው? ኢየሩሳሌም የክርስቶስ ሁሉ ነገር የተከናወነበት ነው። ልደቱም ትንሣኤውም አጠቃላይ ኢየሩሳሌም በብዙ መጻሕፍት ደግሞ ኢየሩሳሌም ሲቆለ በዚህ ሁሉ ይጠቀሳል። ግን አሁን በዚህ ታሪክ ነው አርማጌዶ የሚለው ልዩነት ተሰጥቶት ትኩረት የተደረገበት እና ከዚህ አንጻር ግን ያው ማንኛውም ሰው ግዶ እስካላየ ድረስ ሸለቆ አይደለም በረሃ እንትን ይበል ምንድነው ትምህርቱን ዋናው ቀሪው ትምህርቱ ነው እና እንደቀላል እና ቆንጆ ውይይትና አቀራረብ ነው። በጣም ወድጄዋለሁ። እሺ ሌላ ምንም አንገብጋቢ ነገር ከሌለ አይዚሽ ላይ ስፍራ ትምህርቱን የተቀበሉበት ቦታ ነው። ጥያቄ ያቀረቡ በዚህ ይመጣል የሚል ነገር የለም። አሁን ነው አርማጌዶ የተባለው እኛ ያለው ውጊያ የሚከናወንበት ቦታ ውጊያ የሚከናወንባቸው ትልቅ የሚፈጸምባቸው ቦታዎች ያለ አሳይመንት የሚለው በዛ ቦታ ላይ ጦርነት ይካሄዳል። ሐሳቢ መስድል ይነሳል ካለ በኋላ ቅድም ያጠየቃችሁ ጥያቄ አለ አይደለ? ድል ከተደረገ በኋላ ክርስቶስ ይመጣል ስንል ግን እዛ አርማጌዶ የተባለበት ቦታ ላይ ጌታ ይመጣል አላለም። ስላልተባለ ጦርነት የሚከናወንበት ቦታ ነው። ምድሪቱ የኛው እንደው በመሰረቱ ዋናውን ውጊያ ለማለት እንዲቆ ቅድም በተናል 7 ትልልቅ ሀገራት ዓለም በሁለት ተከፍሎ ነው ውጊያ የሚያደርገው። ከዚያ አንፃር ጌታ ደብረ ዘይት ሊመጣ ይችላል፣ ኦር ደግሞ ሌላ ቦታ ሊመጣ ይችላል። መጽሐፍ ይላል ደብረ ዘይት የሚል መጽሐፍ አለ። እኛ የሚመጣበትን ቦታውን አልጠቆምንም። ውጊያው ተደርጎ ድል የሚነሳበትን ቦታ ግን የተጻፈውን አስቀምጣል እና ሊካሄድባቸው ነው አሳይመንቱ ሐሳቡ። ስለዚህ ምንድነው የተካሄደባቸው አሉ ያለቀ እና ገና ወደፊት የሚፈጸም አለ። እሱ ነው አሳይመንቱ። እሱን ስለሚመለከት ያው የጌታ መምጫ እንደተባለው መጽሐፍ ቅዱስ ላይ የተቀመጠውን ነው እንቀበለው። እሱ ደግሞ ደብረ ዘይት ተብሎ ተጠቅሷል ነው። በቃ ተደምድሟል ይሄ ጥያቄ።